እንመራለን ብለው ሲያስቡና እንግዲህ እዩ ለ30 ዓመት እስር ቤት ይቆያል ብለው ያሰቡት ልጅ እንግዲህ እንኳን 30 ዓመት ቀርቶ ይቅርና 15 ቀን አንድ ወር መቆየት አልቻለም። እንግዲህ አምልጦ ወጥቷል ማለት ነው ከእስር ቤት። ቀጥታም እንግዲህ ከእስር ቤቱ እንዳመለጠ ወደ መቲ ጋ ነው ሄዶ መቲም እያየች ባለችው ነገር እንግዲህ በጣም ተገርማና በጣም ተጨንቃ ነበረ ማለት ነው። ይሄ ነገር እንዴት እንደዚህ ሊሆን ይችላል? መጥፎ ነገር ነው ብትለውም እሱ ግን ምንም እንዲሰማትና ማለትም ሌላ ነገር እንዳታስብ አድርጎ አሳምኗታል ማለት ነው። አሁን ላይ ያው ከፖሊስ አምልጦ ከእስር ቤት አምልጦ እሷ ጋ ነው ያለው ማለት ነው። እንግዲህ መቲ ከእስር ቤት ማምለጡ ባያስደስታትም ግን አሁን ላይ ምንም ማድረግ ስለማትችል ያው ስለምትወደውም እንግዲህ እቤት ውስጥ አብረው እየኖሩ ነው እሷ ጋር ማለት ነው። ያው ሌላ ችግር ውስጥ ሊጨምራት ይችላል። ድንገት እንግዲህ ያለበት ታውቆ እሷ ጋር ማረፉ ከታወቀ ለእሷም ትልቅ ችግር ሊሆንባት ይችላል ማለት ነው። ግን መቲን በሁሉም ነገር ያሳሰባት ይሄ ነገር ሳይሆን እሷ እቅዶቿን ወይም ደግሞ እያሰበች ያለችውን ነገር ሊያበላሽባት ይችላል፣ ሊያበላሽብኝ ይችላል ብላ ነው ማለት ነው። እንድትሄድ አይፈልግም። እሷ ደግሞ ነገሮችን ለመሸሽና ከዚህ ማጥ ውስጥ ለመውጣት ስለምትፈልግ አገሩን ጥላ ለመሄድ ትፈልጋለች ማለት ነው። በዚህ ደግሞ እሱም ብዙም እየተስማማ አይደለም ማለት ነው። ምክንያቱም እሷ ከሄደች ብዙ ነገሮች ይበላሹበታል፣ ብቻውንም ይሆናል። ለቅዱና ለተንኮሉ ተባባሪ ስለሆነች ይሄ ራሱ እንድትሄድ አይፈልግም ማለት ነው። በዚህ ምክንያት ራሱ ማለት ነው። አሁን ላይ ግን ለማንኛውም እዩ ከእስር ቤት ወጥቶ እንግዲህ መቲ ጋ ነው ያለው። መቲም እያደረገች ያለችውን ነገር ልትደብቀው ሞክራ ነበረ፣ ግን አልቻለችም ማለት ነው። ማሚቴንም እንዳገተቻት ነግረዋለች። በዚህ ደግሞ በጣም ተደስቷል። ምክንያቱም ለተንኮሉና ለዓላማው ማራመጃ ወይም እያሰበው ላለው ነገር ማሳከያ ሊሆን ይችላል ብሎ ስላሰበ ምንም ነገር አልተደነቀም ማለት ነው። እንደውም ጥሩ ስራ እየሰራሽ ነበር ብሏታል። ማሚቴ ጋር ሄዶ እንግዲህ ማሚቴ ያሳደገችው ነች፣ እንደ እናት ሆና ነው ያሳደገችው። እዩ ግን በጣም ጨካኝ ሰው ስለሆነ እንግዲህ ለወንድሙ ራሱ ያራራ ሰው ስለሆነ ምንም ልታሳዝነውም አልቻለችም። እንደውም እያሾፈባትና እያስፈራራትም ነበረ ማለት ነው። እዚህ ጋር መቲ እንግዲህ መቼ እናቷ እንደሆነች እንደምታቅ ባናቅም አሁን ላይ ደግሞ ነገሮች ግራ እያጋቡ ነው ያሉት ማለት ነው። ማሚቴ እንግዲህ መቲ ልጇ እንደሆነች ነው የምናቀው። አሁን ላይ ደግሞ ኢዩኤል እያለ ያለው መቲ የማሚቴ ልጅ አይደለችም፣ ምክንያቱም በፊት የነበረባት ንቅሳት እዚህ ጋር የለም እያለ ነው ያለው። እንደዚህ ካለ እንግዲህ ሌላ መቲን የምትመስል ሴት አለች ማለት ነው። አለበለዚያ ደግሞ መቲ ሆነ ብላ እንግዲህ ወይም ንቅሳቷንም አጥፍታው ሊሆን ይችላል ማለት ነው። አሁን ላይ ግን መቲ ያው ፍንጭ አግኝታለች። ማሚቴ እናቷ እንደሆነች ሙሉ በሙሉ እርግጠኛ ባትሆንም ግን ማሚቴ እሷን የምትመስል ልጅ እንደ ጠፋቻትም አውቃለች ማለት ነው። እዩ እንግዲህ እስከዛሬ ድረስ ደብቋት የነበረውን ነገር ከተባባሪው ጋር ስልክ ሲያወራ ሰምታው ጥያቄም ስታቀርብለት ያው ዋሽቷታል ማለት ነው። እርግጠኛ እስከምሆን ድረስ ነው እንጂ መናገሬ አይቀርም ነበር ይበላት እንጂ እሱ ግን አውቆ ነበር እስካሁን ያልነገራት ማለት ነው። ማሚቴም እንግዲህ ለመቲ ያው የእናትነት ፍቅር እያሳየቻት ነበረ ማለት ነው። ያው መቲም እናቴ ወይም ደግሞ ልጄ ብላ ስትጠራኝ የተሰማኝ ስሜት መቼም ተሰምቶኝ አያቅም፣ ግን እኔ ለዚህ ስላልታደልኩኝ ብቻ ችላ ብየዋለሁ ብላ እንግዲህ ለዩ እየነገረችው ነበረ ማለት ነው። አሁን እዚህ ጋር ትልቅ ሚና መጫወት የምትችለው እንግዲህ ማሚቴ ነች። ማሚቴ መቲ ልጇ እንደሆነች እንግዲህ እንዲህ ያለውን ነገር ብትነግራት መቲ ማሚቴን ለማዳን ትችል ይሆናል ማለት ነው። ያው እሷ እናቴ ቤተሰብ ምንም ነገር የለኝም ብላ ተስፋ የቆረጠች ልጅ ስለሆነች አሁን ላይ እንግዲህ ማሚቴ የመቲ እናት እንደሆነች ነው የምናውቀው እኛ። ሌላ አዲስ የተፈጠረ ነገር ከሌለ በስተቀር ወይ ደግሞ እሷ ጋር የነበረው ንቅሳት እንግዲህ መቲ ካላጠፋችው በስተቀር መቼ መቲን የምትመስል ሌላ ሴት አለች ብለን ልንል አንችልም። ምክንያቱም ያው ከዩ ጋር ነው እየኖረች ያለችው፣ ከሱ ጋር ሆና ነው ታቶ ያለባት ንቅሳት ያየ ነው ማለት ነው። አሁን ላይ ግን ታቶ ንቅሳቱ
ተለያይቷል እያሉ ነው ያሉት ማለት ነው። እንግዲህ መቲ ወይ ይሄንን ነገር በሆነ ነገር ነካክታው ወይ ደግሞ ልታጠፋ ሞክራ ተቀይሮ ካልሆነ ወይ ጠፍቶ ካልሆነ በስተቀር መቲ እንግዲህ የማሚቴ ልጅ ናት ማለት ነው። ምክንያቱም ከታቱም በላይ ማሚቴ ልጇ እንደሆነች ታምናለች። እናት ደግሞ ልጇን በምንም ልትስት አትችልም። ገና እንዳየቻት ነበር የወደቀችው። ከዚህ በፊት እንግዲህ የታመመችውን በሷ ምክንያት ነው። እሷን እንዳየቻት ፌንት ሰርታ ከዛ በኋላ ነው ማስታወስም ወይም ደግሞ ሰውነቷ ማለት ታዘዝ ብሏት የነበረው ማለት ነው። እንግዲህ የዚህን ያህል ስሜት ከተሰማት መቲ እንግዲህ የማሚቴ ትክክለኛ ልጅ ነች ማለት ነው። አሁን ዳርዳር እያለች ነው ያለችው ማሚቴ። ድንገት አጋጣሚውን አግኝታ እናቷ እንደሆነች ብትነግራት ነገሮች በሙሉ ሊቀየሩ ይችላሉ ማለት ነው። እየዩም እንግዲህ እያሰበ ያለው ነገር በሙሉ ሊበለሻሽበት ይችላል። ምክንያቱም መቲ በአሁን ሰዓት በፍጹም እያመነችው አይደለም፣ እሱም እየታመነላት አይደለም። በፊት ነገሮችን ተነጋግረው በቅድ ነበር የሚያደርጉት። አሁን ግን ሁለቱም በየፊናቸው ለራሳቸው እየሮጡ ነው ያሉት ማለት ነው እዚህ ጋር። ከዛ መቲ ደግሞ ማሚቴ እናቷ እንደሆነች ካወቀች ነገሮች በሙሉ ባንዴ ነው የሚቀየሩት። ምክንያቱም እናቷን በጣም ትወዳለች። ያው ቤተሰብ የለኝም ብላ ስለምታስብ ነው እንደዚህ ጨካኝ የሆነችው። ብዙ ነገርም ስላጣች ነው እንደዚህ ስህተት ውስጥ እየገባች ያለችው ማለት ነው። በዛ ላይ ደግሞ እዩ ነው ይሄንን ነገር እያደረጋት ያለው ማለት ነው። ስለዚህ አሁን ማሚቴ በትክክል ለመቲ እናትሽ ነኝ ብላ ብትነግራት ነገሮች የመቀየር እድላቸው ሰፊ ነው ማለት ነው። እና አቤልም እንግዲህ የኢዩኤል ከእስር ቤት መውጣት በጣም አስጨንቋቸዋል። ምክንያቱም እንዲህ በሰላም እንደማይፋታቸው ያውቃሉ። ብዙ ሊጎዳቸው እንደሚችሉም ያውቃሉ። ፖሊሶቹም አስጠንቅቀዋቸዋል ማለት ነው። በተለይ እንግዲህ ያው ርብቃ በጣም ፈርታለች። ለሚመጣው አደጋ ከፊት ለፊት እየታያት ነው ያለው ማለት ነው። እሱም ከእስር ቤት ድረስ ያመለጠው መቼም ለመኖር አይደለም፣ እነሱን ለመግደል ነው። ያው ምንም ነገር ቢመጣ እገላቸዋለሁ እያለ ለመቲ ሲነግር ሰምተነዋል ማለት ነው። ስለዚህ አሁን ላይ ወንድማማቾቹ እንግዲህ ለግድያ እየተዛዛቱ ነው ያሉት። ያው አቤልም በፊናው እገለዋለሁኝ፣ ልጄን፣ ቤተሰቤን፣ ፍቅሬን፣ ሁሉን ነገር አሳጥቶኛል፣ ስለዚህ እንዲህ በቀላል አለቀውም እያለ ነው ያለው ማለት ነው። ያው ቤተሰቡ በጠቅላላ ግን እዩ ከእስር ቤት በማምለጡ በጣም ስጋት ላይ ወድቋል ማለት ነው። አዙም እንግዲህ የመጀመሪያዋ ተጠቂ ልትሆን ስለምትችል ብዙ ነገር ስለዋሸችው፣ ርብቃም እንደዛው ነች። ያው እንግዲህ ከኋላ ሆኖ ሊያጠቃቸው እንደሚችል ግልጽ ነው ማለት ነው። ይሄ ነገርም እነሱ አስቀድመው ስላወቁት ፍርሃት ለቆባቸዋል ማለት ነው። ርብቃ በተለይ እንደውም እስካሁን ያሳለፈችው ነገር በሙሉ እንደሰለቻት ለአቤልም ነግረው ብንፋታ ነው የሚሻለውም እያለችው ነበር። እሱ ግን ሁለተኛ እንደዚህ እንዳትይ ብሎ ሊያሳምናት ሞክሯል ማለት ነው። አሁን ላይ ግን አቤልና ርብቃ ማለትም ቤተሰቡ እንዳለ አደጋ ላይ ነው ያለው በዩ ምክንያት ማለት ነው። ፖሊስ ቶሎ ብሎ ፈልጎ ካላገኘው እንግዲህ እሱ አሁን ሰዓት ሁሉም ነገር ስለተበለሻሸበትና እቅዶቹ በሙሉ ስለተበላሹበት እነሱን ከማጥቃት እንግዲህ ወደ ኋላ እንደማይል ግልጽ ነው። ከእስር ቤትም ያመለጠው እነሱን ለመግደል ወይም ደግሞ አላማውን ለማሳካት ስለሆነ አሁን ላይ ይሄ ነገር እነሱም ስለገባቸው በጣም ስጋት ላይ ነው ያሉት ማለት ነው። ስለዚህ አቤል አሁን ላይ ምን እንደሚያደርግ ባናቅም አሁን ግን በጣም ትልቅ ችግር ላይ እንዳሉ ነው የሚሰማን ማለት ነው። ርብቃ እንደውም እንቅልፍ መተኛት አቅቷታል። ትልቅ ችግር ከፊት ለፊታቸው ሊመጣባቸው እንደሚችል ገምተዋል። ሪችም እንግዲህ ያው አዙንም እያስጠነቀቀቻት ነበረ ማለት ነው። ግን ነገሮች እንዳሰቡት አልሆኑም። ያው ኢዩኤል ብዙ ከዛተ በኋላ እንግዲህ እሱ ነው የሚሆነው ብለን እናስባለን። አዙን ከኋላ የሆነ ሰው አፍኗታል። አዙ ደግሞ ምንም አይነት ጠላት የላትም። ስለዚህ የመጀመሪያ የዩ ተጠቂ ልትሆን የምትችለው እሷ ነች ማለት ነው። እቤት ውስጥ እንግዲህ ኩሽና የምትሰራ ምግብ የምታበስልበት ውስጥ ድረስ መጥቶ ከኋላ አዙን የሆነ ሰው አፍኗታል። ከኢዩኤል ውጭ ማንም ሊሆን አይችልም። እንግዲህ በሚቀጥለው የምናየው ነው የሚሆነው ማለት ነው። ግን ስጋታቸው አልቀረላቸውም። ራሳቸውን እንዲጠብቁ ተነጋግረው ነበረ። ግን ይህንን ነገር ማድረግ አልቻሉም። እዩ
በቅድና በፕላን የሚመራ ሰው ስለሆነ እንግዲህ ቤቱንም እንደራሱ የራሱ ቤት ስለሆነ ለመግባትና ለመውጣት ምንም ነገር የሚያግደው ነገር የለም። እነሱ ጸጥ ባለበት ሰዓት እንግዲህ አዙን ከኋላ የሆነ ሰው አፍኗታል ማለት ነው።